በቼክ ሪፐብሊክ ኦስትራቫ በተደረገ የቤት ውስጥ የአትሌቲክስ ውድድር ኢትዮጵያውያን ሴት አትሌቶች አሸነፉ። በ1500 ሜትር ርቀት ብርቅ ያየለውን በኬንያውያን ተይዞ የነበረውን ሰዓት በማሻሻል አሸንፋለች። ሳሮን በሬና ሀረጎይን ካላዩ ሁለተኛና ሶስተኛ በመሆን አጠናቋል። በ800 ሜትር በተደረገ ውድድርም ንግስት ጌታቸው በቀዳሚነት ፈጽማለች። የዓለም የቤት ውስጥ ሻምፒዮና የብር ሜዳሊያ ተሸላሚ የሆነችው ንግስት በርቀቱ የወርቅ ሜዳሊያ አሸናፊ የነበረችው ደቡብ አፍሪካዊት አትሌት ፕሩደንስ ሴጎዲሶን የአሸናፊነት ቅድመ ግምት አክሽፋለች። ፕሩደንስ በውድድሩ ሰባተኛ ሆና ገብታለች። በውድድሩ በወንዶቹ የ800 ሜትር ፉክክር ደግሞ ኢትዮጵያውያን ድል ሳይቀናቸው ቀርቷል። አራተኛ፣ ሰባተኛና ዘጠነኛ ደረጃን በመያዝም አጠናቋል። ርቀቱን ፖርቹጋላዊው አይዛክ ናዴር በአንደኛነት መጨረስ ችሏል። የባህር ዳር ከተማ አስተዳደር የትምህርት ቤቶች ስፖርታዊ ውድድር ተጀምሯል። ውድድሩ በአትሌቲክስ፣ እግር ኳስና ቮሊቦል ስፖርቶች በ9 ማዕከላት መካከል ይደረጋል። አንተነህ ተስፋዬ። የባህር ዳር ከተማ አስተዳደር ትምህርት መምሪያና የከተማ አስተዳደሩ ባህልና ቱሪዝምና ስፖርት መምሪያ በጋራ በመሆን ያዘጋጁት የባህር ዳር ከተማ ትምህርት ቤቶች የስፖርት ውድድር መካሄድ ጀምሯል። በውድድሩ በከተማ አስተዳደሩ በሚገኙ 9 የጉድኝት ማዕከላት የተውጣጡ ስፖርተኞች የሚሳተፉ ሲሆን በአትሌቲክስ፣ በእግር ኳስና በመረብ ኳስ ውድድሩ ይካሄዳል። በዚህ ውድድር በሁለቱም ጾታ 746 ተማሪዎች ተሳታፊዎች ናቸው። ስፖርታዊ ውድድሩ በተጀመረበት ወቅት የከተማ አስተዳደሩ ትምህርት መምሪያ ኃላፊ ዶክተር ሙሉ አለም ከቤ ስፖርታዊ ውድድሩን ዓላማ ይናገራሉ። የውድድሩ ዓላማ በልዩ ልዩ ምክንያት ተቋርጦ የነበረውን የትምህርት ቤቶች የስፖርት ውድድር ለማነቃቃት፣ ሁለተኛ የትምህርት ቤቶች የውድድር መንፈስ ለመፍጠር፣ በሶስተኛ ደረጃ ተተኪ ስፖርተኞቻችንን ለማፍራት እንዲሁም ለከተማዋ ገጽታ ግንባታ የሚሆን ተግባር ነው። ትምህርት ቤቶች ተተኪ ስፖርተኞች የሚገኙበት ማዕከላት በመሆናቸው ተተኪ ስፖርተኞችን ለማፍራት የሚያስችል ውድድር መሆኑን ያመለከቱት ደግሞ የከተማ አስተዳደሩ ባህልና ቱሪዝም ስፖርት መምሪያ ኃላፊ አቶ ጋሻው እንዳለው ናቸው። ልዩ ልዩ የስፖርት ተሰጥኦ ያላቸውን ታዳጊዎች ለማግኘት እድል የሚሰጥ መድረክ ነው እያዘጋጀን ያለ ነው ማለት ነው። የውድድሩ ተሳታፊዎች በበኩላቸው የትምህርት ቤቶች የስፖርት ውድድር ተቋርጦ መቆየቱን አንስተው ውድድሩ ዘንድሮ መካሄድ መጀመሩ ለስፖርቱ እድገት ከፍተኛ ሚና ያለው መሆኑን አንስተዋል። ይሄ ውድድር ከዚህ በፊት ብዙ ጊዜ ተቋርጦ ነበር። ይሄ ውድድር መደረጉ አንደኛ በሀገር ደረጃ ለሚወጡ ስፖርተኞች ከትምህርት ቤት ስለሚወጡ ከዚሁ ያሉትን ብቁ የሆኑ ስፖርተኞችን ለመምረጥ ተማሪዎችም የተሻለ ሁኔታ ላይ ደርሰው በስፖርትም ሆነ በሌላ ነገር ቤተሰቦቻቸው እንዲረዱ አልባሌ ቦታ እንዳይውሉ ምናምን ብዙ ዘርፎችን እንዲፈጥሩ እላለሁ። በውድድሩ ላይ ጥሩ ብቃት ያለው ስፖርተኞችም ወደ ማዕከላትና ፕሮጀክቶች እንዲገቡ ጥረት ማድረግ እንደሚገባም ገልጸዋል። ብቃታቸውን እያሳደጉ የመጡ ልጆች አሉ። እነዚህ እዚህ ላይ መታየታቸው ለሚፈልገው የስፖርት ቡድን ከፍተኛ ሊግም ሆነ ሌላም ሆነ ለዛ ተመርጠው የመሄድ እድሉ ይኖራቸዋል። በባህር ዳር ከተማ የተጀመረው ይህ የተማሪዎች የስፖርት ውድድር እስከ የካቲት 1 ቀጥሎ የሚካሄድ ሲሆን በፕሮግራሙ መክፈቻ በተደረገ የእግር ኳስ ጨዋታ ፋሲል ሁለተኛ አጠቃላይ ጉድኝት ማዕከል ባህር ዳር አጠቃላይ ሁለተኛ ደረጃ ጉድኝት ማዕከልን 1-0 በሆነ ውጤት ማሸነፍ ችሏል። በጅማ ዩኒቨርሲቲ አስተናጋጅነት እየተካሄደ የሚገኘው የስፖርት ፌስቲቫል ተተኪ አትሌቶችን ለማግኘት ጠቀሜታ ቢኖረውም የመሮጫ መሙ ግን ምቹ አለመሆኑን ባለሙያዎች ተናገሩ። በመድረኩ የአትሌቲክስ ውድድር እየተካሄደ ይገኛል። ባዘዘው መኮንን ተጨማሪ አድርሶናል። በጅማ ዩኒቨርሲቲ አስተናጋጅነት እየተካሄደ የሚገኘው የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል የቀጠለ ሲሆን 42 ዩኒቨርሲቲዎች የተሳተፉበት የአትሌቲክስ ውድድር ተጀምሯል። አትሌቶችም ከ100 እስከ 5000 ሜትር ባሉት ርቀቶችና በሜዳ ተግባራት ፉክክር ያደርጋሉ። የአትሌቲክስ ውድድሮች ለ6 ተከታታይ ቀናት የሚካሄዱ ሲሆን የመወዳደሪያ ትራክ ምቹ አለመሆን እንደ ክፍተት ተነስቷል። ምቹ የሆነ የመወዳደሪያ ፋሲሊቲ ካልሆነ ይጎዳሃል። ለወራት ለሳምንታት ትሬኒንግ ልታቆም ትችላለህ። ለአመታት የገነባውን እኮ በደቂቃዎች እኮ ታጠፋዋለህ። ሞር ደግሞ እንዳልከው ታዳጊ ሲሆን ወደፊት እይታውን ፈሪ እንዲሆን ያደርገዋል። ጉድለት አለው። ነገር ግን ይሄን ጉድለት ሙሉ ጎደሎ ነው ብለን ደግሞ ተችተን ከምንተው የሚስተካከሉ ነገሮች እንዲስተካከሉ ተደርጎ ውድድር መደረጉ አግባብነት ያለው ይመስለኛል። ወይዘሩ በተለይ በጋ ነው ተብሎ ነው የታሰበው፣ ግን ወደ ክረምትነት ሲቀየር ውሃ የሚተኛበትን ሁኔታ አይተናል። አትሊስት እንደው ነፃ የሆኑ ቀላል የሆኑ በኖራ ሊሰመሩ የሚገባቸው መስመሮችን መስራት ሲያቅትህ
ፋሲሊቲ ማደስ ሲያቅትህ ትንሽ ፊል ያስደርጋል። ግን ያው ፌስቲቫል እንደመሆኑ መጠን ደግሞ ተቻችለን በጋራ እየሰራን ለማድረስ እየሞከርን ነው። ውድድሩ እስከ ጥር 30 የሚቆይ መሆኑን በመግለጽም አስተናጋጁ ጅማ ዩኒቨርሲቲና የኢትዮጵያ ዩኒቨርሲቲዎች ስፖርት ማህበር የታዩ ጉድለቶችን ለመቅረፍ በቅንጅት መስራት እንደሚገባቸው ባለሙያዎች ተናግረዋል። ይሄን አሁን የምናየውን አሸዋ በጣም ሰርፌሱን ሌቭል የማድረግ በደንብ የመዳመጥና ጠበቅ ብሎ አትሌቶቹ በሚሮጡበት ጊዜ ምቾት እንዲሰጥ ማስተካከል ይችላሉ። አዘጋጅ ኮሚቴው ከጅማ ዩኒቨርሲቲ ኢንፍራስትራክቸሩን ከሚያቀርበው ጋር በጣም ኦርጋናይዝድ ሆኖ እየሰሩ ነው የሚል እምነት የለኝም። እዛ ጋር የተወሰነ ደረጃ ክፍተት ያለው መዝረክረኩን የፈጠረው ያዛ ያለመቀናጀት ነው ብዬ አስባለሁ። ዛሬውኑ ይፈታልን ባልን ስንሰበሰብ በጋራ ይሄን ሐሳብ እንሰጣለን። ይፈታልን ብዬ አስባለሁ። ወደፊት ይህ ውድድር ተተኪዎችን ለማግኘት አስፈላጊ መሆኑን ግን ደግሞ ተሰጥኦ ያላቸው አትሌቶች ይበልጥ አቅማቸውን አሳድገው ትልቅ ደረጃ ለመድረስ ድጋፍና የተሻለ ስልጠና እንደሚያስፈልጋቸውም ተመላክቷል። እነዚህ ልጆች መደገፍ ብቻ በከፍተኛ ደረጃ ሀገር እንዲወክሉ ማድረግ ይቻላል። እሱም ብቻ አይደለም። የከፍተኛ ትምህርት ተቋማት ውድድር አለ በዓለም ደረጃ። እዛ ውስጥ ሄደው የሚወዳደሩ እንኳን አምና 3 ልጆች እድሉን ሳያገኙት ቀርተዋል። ሄደው የሚወዳደሩበት ሁኔታ ቢፈጠር ተነሳሽነት ተፈጥሮ ሰዎች እንዲሰሩ የማድረጉ ነገር ይሰፋል ብዬ አስባለሁ። ያም ማድረግ ከቻልን ተተኪ ስፖርተኞች ማውጫ ይሆናል ብዬ አስባለሁ። ተተኪ ስፖርተኞችን በማምጣት በኩል በማፍራት በኩል የራሱ የሆነ የጎላ አስተዋጽኦ ይኖረዋል ብለን ነው የምናስበው። ሀገራችንን የሚወክሉ ውጤት ሊያስመዘግቡ የሚችሉ አትሌቶችን ከዚህ ውድድር እናፈራለን ብለን እንጠብቃለን። ስፖርቱ ላይ ተፈጥሯዊ ስጦታ ያላቸው ተሰጥኦ ያላቸው ልጆች እድሉን ያገኙበታል፣ አቅማቸውን ያሳያሉ። ከፍ ላለ ደረጃ የሚታጩበት እድል ይሰጣቸዋል ማለት ነው። ይሄ በቅንጅት ቢሰራ እጅግ በጣም ጠቃሚ ነው የሚል ሀሳብ አለ። ዩኒቨርሲቲ ከመግባታቸው በፊት ጀምሮ በተለያዩ የፕሮጀክትና የክለቦች የቆዩ ልጆች አሉ። እነሱ ሞር ያዳብሩበታል፣ ይታዩበታል እና እጅግ በጣም ፋይዳ አለው። መበረታታት የሚገባው ጉዳይ ነው። የ19ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬ መካሄድ ይጀምራሉ። ከደቂቃዎች በኋላ 7 ሰዓት ላይ በአዲስ አበባ ስታዲየም ሸገር ከተማ ከምድረገነት ሽሬ በሚያደርጉት ጨዋታ ሳምንቱ ይጀምራል። እዛው አዲስ አበባ ላይ በሚደረግ ሌላ ጨዋታ ሀዲያ ሆሳዕና ከመቻል ጋር 10 ሰዓት ላይ ይጫወታል። በአዳማ በሚደረጉ ጨዋታዎች ደግሞ ተጠባቂ 2 መርሃ ግብሮች 9 ሰዓትና 12 ሰዓት ላይ ይከናወናሉ። የሊጉ መሪ ሲዳማ ቡና ከኢትዮ ኤሌክትሪክ ጋር ሲጫወት ጠንካራ ፉክክር ይጠበቃል። ሲዳማ በባህር ዳር ከነማ ነጥብ ጥሎ፣ ኤሌክትሪክ በበኩሉ በሐዋሳ ተሸንፎ የሚገናኙበት ጨዋታ ነው። የሊጉ ሁለተኛ ቡድን ሐዋሳ ከተማ አመሻሽ ላይ ከአዳማ ጋር የሚያደርገው ጨዋታም የዕለቱ መዝጊያ ሲሆን ፉክክር የሚጠበቅበት ሌላኛው ጨዋታ ነው። አዳማ 6ኛ ላይ ሆኖ ጨዋታውን ያደርጋል። ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ መሪ ናቸው። አቤል ያለውና አዲስ ግዳይ ደግሞ በእኩል 8 ግቦች ለከፍተኛ ግብ አስቆጣሪነት በመፎካከር ላይ ይገኛሉ።